አያ በለው በለው እንደንዬ እኔስ ማበዴ ነው ጨረቃዎችን እያየው የሚለው ሙዚቃ ሰው ላይ ሰሞማ ቤተሰብ ዛሬ እንዲሁ ቁጭ ብዬ ስም ብዬ ከዛ ቲክቶክ ላይ ስገባ ሪፖስት የተደረገ ቪዲዮ አየሁኝ ማለት ነው። ከዛ እኔ ታችሁ እስኪ ልግባ ብዬ ኮሜንት ሳይ ባልና ሚስቶች እንደዚህ አይነት ኮሜንት ጽፈዋል። ሪፖስት የተደረገው የናቲ ቪዲዮ ነው። ናቲ እንግዲህ በጣም የሚወዱት ወንድማቸው ኤሌክትሮኒክስ ነው የሚባለው ጃርዛይን ነገር ስለ መኪናዎች ምናምን ነገር እንደዛ የሚሰራ ልጅ ነው። ባለፈው ዩቱብ ቻናል ከፍተው ሰጠውታል ካስታውሳችሁ። በጣም ነው ወንድማችን ነው። ብሩክ የራሱ ታጅራ ቤት ለሙሽዬም ለቅምጥሌ እንትን ሲል የሙሼ ቤት ሲመረቅ ያኔ ሲመረቅ ይመጣል። እናቴም ብዙ ያልመጡ ሰዎች አሉ እያሉ ነበረ። ማለት እድሜው ትልቅ ሰው አይደለም ባይዘው፣ ግን እንደ አባትም እንደ ወንድም ነው እንግዲህ ተቀብሏቸው ያለው ማለት ነው። ሁላቸው ነው እና እዚህ ቤት ምን ብሎ ዘፈነ? ምንድን ነው ዘፈኑ የነበረ? ብቻ ዘፈኑ ያው ያኔ ዘፋኝ ካልሆናችሁ የሚዘፈነውን አይነት ዘፈን ዘፈነና ከዛ ብሩኬ ምን አለ? ለትንሽ ዘፍነው ነበርኩ ብሎ ሳቀበት ማለት ነው። ከዛ ቅምጥሌ ምን አለች? አረ በስመ አብ ምን አስበክ ነው እንደዚህ ነፍስክን የምታስጨንቃት? እስኪ ቀጣይ ሳትዘፍን አስረዳን እንረዳካለን አለች። እንዴት እንደሳኩ ማለት ነው። እና ባልና ሚስት ከአንድ ወንዝ ይቀዳል ነው የሚባለው። እዚህ ጋር እንደምታቸው እንግዲህ ትናንት ነው ኮሜንቱን ጽፈውት ያለ ማለት ሁለታቸውም ማለት ነው። እና ናቲ እንዲሁ ቢያስረዳን ይገባን ነበር። እንግዲህ ከዛ ደግሞ ምን አለ? ለማን እንደዘፈንኩት ወቁልኝ እያለ ኮሜንት ላይ እንግዲህ ለልጆች እናት ምናምን እየጻፋችሁ ነበር። መጨረሻ ላይ ግን የሚመስለኝ የሆነች እቃ የመኪና መገጣጠሚያ ነገር ይዞ መጥቶ ለዛች ነው የሚመስለኝ። ግን ሚስቱን በጣም እንደሚወዳት ባለፈው እየተናገረ ነበረ። እና ምናልባት ያው ታውቃላችሁ አንዳንዴ ነገሮች ወደ ግራ መውሰድም ጥሩ ስለሆነ ማለት ነው። ስለዚህ ቅምጥሌ ደግሞ የሆነ እንትን ሪፖስት ያደረገችው አለ። እሱ ምንድን ነው? እግዚአብሔርዬ አንተን ለማይፈሩ ሰዎች አሳልፍ አትስጠኝ ብላለችና አሚን። እግዚአብሔር የማይፈሩ ሰዎች ማለት በጣም ከባድ እንደሆኑ ታውቃላችሁ። ማለት በቃ ሙስሊምም ሆነው አላህ የማይፈሩ ከሆነ ክርስቲያንም ሆነው ደግሞ እግዚአብሔር የማይፈሩ ከሆነ ምንም ነገር ማያስቆማቸው። ማናችንም ፈጣሪያችን ማንፈራ ከሆነ ምንም ነገር ማድረግ እንችላለን። ምንም ነገር ሊያስቆመን አይችልም። የምሬ ነው እግዚአብሔርን። ምንም ነገር አለምንም ልንዘቀዝቀው እንችላለን። ኤቭሪቲንግ ምንም ልናደርግ እንችላለን። ምክንያቱም ይሄ አንዳንዴ ሰው ሲያይኝ ሳያይኝ ብላችሁ አይደለም ታደርጉት። ምንም ነገር እናደርግ ሰው ይየንም አይየንም ፈጣሪ ስለሚያየን ፈጣሪን ፈርተን ምንም ነገር ላናደርግ እንችላለን። ግን ምንድነው ፍርሃ እግዚአብሔር የሌላቸው ሰዎች ግን ምንም ነገር ማድረግ ይችላሉ ማለት ነው። እና ሁላችንም ፈጣሪ ከእንደዚህ አይነት ነገር ይሰውረን። ማለት ፍርሃ እግዚአብሔር ከሌላቸው ሰዎች ጋር ያውለን። የምሬን ነው። እና ቅምጥሌ አሜን የኔ እናት እሱ ይጠብቅሽ የኔ ቆንጆ። ያው ታያለች አንዳንድ ነገሮች ቲክታክ ላይ ምናምንና ብቻ የሆነ ስለ ውሸትም ሪፖስት ያደረገችዋልና ያችል ደግሞ ስወዳት ማለት ነው። ቅምጥሌ ሪፖስት ያደረገቻትን በቃ የልብ ነው የምታወራው ትዋት የልብ ነው የምታወራው። እና አንዳንድ ሰዎች ውሸታቸው በቃ ዲግሪ ዲፕሎማ የያዙ ነው የሚመስሉትና ዲፕሎማ ምን አለው ማስተር ራሱ የያዙ ነው የሚመስለኝ። በቃ አንዳንዴ ውሸት የሆነ ድጋሚ ሲጠየቁ ይሳሳታሉ። አሁን እኔ በዋሽ የሆነ ነገር ባወራ ከዛ ድጋሚ ነገ ስትጠይቁ ሌላ ነው የሚኮነው። ውሸት ሲሆን ይቀያየራል። እውነት ነው። ግን አንዳንድ ሰዎች ግን መቼም ጠይቋቸው አንድ አይነት ነገር የሚዋሿልና ውሸታም ሰው በጣም ነው የሚያስጠላው በመቤቴ። ከዛ ቅምጥሌ ደግሞ ምን አለች? ህይወትን ለብቻው ማሸነፍ የለመደ ሰው አንድ አደገኛ ነው ብላለች። እና ብሎ ወንድማችን በሰራው ነው ፖስት ያደረገችው። በጣም ማለት አንዳንዴ እንዴት መሰላችሁ ህይወትን ለብቻችሁ አሸንፋችሁም ተሸንፋችሁም ያያችሁት ሰዎች ከሆናችሁ አደነግጡም። ብትሸነፉም አደነግጡም ብታሸንፉም አደነግጡም። ምንድን ነው ይሄ ማጨብጨብም መወቀጥም መሰደብም መሞገስም ብርቅ አይደለም። ለመሰላችሁ አሁን አንዳንድ ሰዎች የሆነ ጊዜ ላይ ይሄ እንጭብጫቤ ተጨብጭቦላቸው ኦ ምናምን ተብሎላቸው ይመጡና የሆነ ጊዜ ደግሞ ሲወቀጡ ከሚዲያ ጥፍት ይላሉ። ምክንያቱም እነሱ የለመዱት ጎበዝነሽ በርቺ ሂጂ በርታ የሚለውን ነው። ስድቡን አልለመዱትም። ከዛ ሲሰደቡ ወይ ይጠፋሉ። አንዳንድ ሰዎች ግን የሆነ ጊዜ ተሰድበው ተሞግሰው የሆነ በየጊዜው ወይ ትሰደባላችሁ ከዛ ደግሞ ትሞገሳል። እንደዚህ አይነት ቅልቅል ነገር ይዘው የመጡ ሰዎች እንዲሁም ደግሞ ቤተሰብ ላይ ሆኖ አሁን ለምሳሌ በነገራችሁ ላይ የሚያጠነክራችሁ ወይ ደግሞ ብስል እንድትሆኑ የሚያደርጋችሁ እድሜ አይደለም፣ ኃላፊነት ሲሰጣችሁ ኃላፊነት ሲኖርባችሁ ማለት ነው ብርቱ ነው የምትሆኑት። በዛ ላይ ታማኝ ትሆናላችሁ። አንዳንዴ ትችያለሽ ልጄ ይሄ ኃላፊነት ያንቺ ነው ብሎ አባታችሁ ኃላፊነት ሲሰጣችሁ ያንን ኃላፊነት ለመወጣት የምታደርጉት ጥንካሬ አለ። በቃ በራሱ ትጠነክራላችሁና አንዳንድ ሰዎች ኃላፊነት የሚሰጡ ሰዎች ቴንኪው የምሬን ነው ማለት ያን ሰው አምናችሁ ኃላፊነት ስትሰጡ። ለምሳሌ አሁን እዚህ ማዳም ቤት ስንሰራ እኔ ለራሴ ማለት ነው የሆነ ያላመነችብኝን ነገር ማለት ነው እየቻልኩኝ ራሱ አላደርገውም።
በቃ እመቤቴን በቃ የሆነ እምነት ሰጠኝ፣ ግን ይሄ እንደዚህ አድርጊው ብላኝ በቃ ትታኝ ከሄድሽ ምናምን ማለት ነው። ካሰበችው በላይ ነው አድርጌ የምጠብቀት። ግን የሆነ በቃ 10 እንዲህ አድርጊው እንደዚህ እንዳይበላሽ እንደዚህ ካለች እንደው ለምን ጥንቅር ብሎ ብልሽትሽት አይደላትም፣ እኔ አይመለከተኝም። ግን የሆነ ኃላፊነት ሲሰጣችሁ ይህን ነገር አድርጊው ተብላችሁ ስትሰጡ ያን ነገር በቃ ከተባለው በላይ ነው የምታደርጉት። ስትታመኑ ደግሞ እምነት ሲሰጣችሁ ከታመናችሁት በላይ ትታመናላችሁ። ስለዚህ ኃላፊነት መሰጠት እንድትበስሉ፣ እንድትበረቱ፣ ጀግና እንድትሆኑ ያደርጋችኋል። አሸናፊ እንድትሆኑ ያደርጋችኋል። እና አንዳንዴ ልጆቻችሁን ስታሳድጉ በተለይ ወላጆች ኃላፊነት እየሰጣችሁ አሳድጓቸው። ያኔ የሆነ ኃላፊነት ስትሰጧቸው እናንተንም የማይጎዳ እነሱንም የማይጎዳ። ለምሳሌ የሆነ ከባድ ኃላፊነት አትስጧቸው፣ እየተለማመዱ እንዲመጡ ማለት ነው። ምክንያቱም ያ ከባድ ኃላፊነት አልወጣው ብለው ቢበላሽ እናንተም ትጎዳላችሁ፣ እነሱም ደግሞ የሆነ የሞራል ውድቀት ይመጣባቸዋል ማለት ነው። በትንንሽ ነገር ኃላፊነት ይህን አድርጊው። የሆነ ለምሳሌ ቤተሰቦቻችን ከፋፍሎ ስራ ይሰጡናል አይደል? ከቤትም ከሆነ እናታችሁ ይህን አንቺ ስሪ፣ ይህን አንቺ ስሪ ተብሎ ይሰጠናል። ያ ኃላፊነት ይባላል። ያንን ኃላፊነት ጠንቅቅ አድርጋችሁ ስትሰሩት እናንተ ነገ ከነገ በኋላ ለሚሰጣችሁ ኃላፊነት እንድትወጡ ትሆናላችሁ ማለት ነው። ጠንካራ ትሆናላችሁ። ተግባባን? ስለዚህ ቅምጥል ያውን በጣም ብዙ ነገሮችን አልፋ የመጣች ሴት ነች። ተሰድባም ተሞግሳም ኃላፊነቶች ተሰጧትም ብዙ ነገሮችን ይዛ መጣለች። ብሩካም እንደዛው ምንም ነገር ሁለታቸውን እንደምታያቸው በጣም ብዙ ኃላፊነትን እየወሰዱ ያሉ ልጆች ናቸው። በጣም እየተሰደቡ ያሉ ልጆች ናቸው። በጣም እየተሞገሱ ያሉ ልጆች ናቸው። በጣም እየተዘቀዘቁ ያሉ ልጆች ናቸው። በጣም ደግሞ በጣም ብሶ እያሞገሳቸው በግጥም በምናምን በተመሳሰሉ ነገሮች ደግሞ እያሞገሳቸው ያሉ ሰዎች ናቸው ማለት ነውና በዚሁ አንድ መልእክት ማስተላለፍ የምፈልገው ሰዎች ግርም የሚለኝ ማለት ነው አያችኋለሁ። አንዳንድ ሰዎች ኮሜንት ላይ የምጽፉት ስድብ ነው። ቤታችሁ ላይ ፖስት የምታደርጉት ፍቅር ነው ማለት ቅምጥሌ ነው እወድሻለሁ ምናምን የሚል ዘፈኑ ደስ የሚል ነው የሚፖስተው። ሰው ቤት ኮሜንትስ ስድብ ነው የምትፖስቱት። ከዛ ደግሞ አንዳንዶች ደግሞ ስድብ ነው ፖስት የምታደርጉት፣ ኮሜንት ላይ ደግሞ ጥሩ ነገር የምትጽፉት። አንዳንድ ሰዎች ደግሞ በጣም ደግሞ የምትገርሙኝና በጣም ባለጌዎች ደግሞ እነማን ናቸው? ቤታችሁ ላይ ሲገባ ፕሮፋይል ተነክቶ ሲገባ የመብርሃን ስላድኖ፣ የቅዱስ ገብርኤል ስላድኖ፣ የቅዱስ ሚካኤል ስላድኖ ብቻ የቤተ ክርስቲያን እንትን ነው ተከታይ ናችሁ ለስሙ ማለት ነው። ከዛስ ኮሜንት ላይ ታመጡና የብሩኬን ፎቶ ዝቅዝቅ አድርጋችሁ ትለቃላችሁ። የቅምጥሌን ፎቶ ዝቅዝቅ አድርጋችሁ ትለቃላችሁ። የተበላሸ ፎቶ ትለቃላችሁ። ጽሁፍ ምጽፉት ጽሁፍ ዘግናኝ ነው። ደግሞውንም ከአንድ ቤት ፕሮፋይል ነክታችሁ ስትገቡ ደግሞ ቁርአን ነው የተፖሰተው ምናምን ነገር። ከዛስ ኮሜንት ላይ የሚጽፉት ነገር ዘግናኝ ነው። ቅምጥሌን ብሩኬን ዘቅዝቀው ነው ፖስት የሚያደርጉት ምናምን ነገር ኮሜንት ላይ ማለት ነው። ስለዚህ እናንተ ስንት አይነት ሰዎች ናችሁ? ልባችሁ ውስጥ 78 ሰው ነው ያለው። ስንት ሰው ናችሁ? እስኪ ንገሩ ብትነግሩኝ እንደ ሀሳብ። እኔም እንደዛ አይነት ሰው መሆን ከቻልኩ ይቻላል እንዴ? እንደዛ ጋይስ አንድ ሰው ሆኖ 75 ሰው መሆን ይቻላል እንዴ? እንደዛ አረ ቢክሸም እግዚአብሔርን በጣም ነው የሚያስጠላው እንዴ! አረ ፈጣሪ እንዳይፈርድባችሁ እማምላክን በጣም እኮ ነው የሚገርመኝ። አንዳንዴ በቀደም ራሱ ልናገር እያልኩኝ ራሳቸው የሆነ አንዳንዴ ቢዚ ስትሆኑ ምናምን የሚያወዘጋግባችሁ ነገር አለ አይደል? ለዛ ነው ሳልናገር እና በጣም የሚገርመኝ ነገር እሱ ነው። ምን ሆናችሁ ነው? ደህና ናችሁ? ግን በቃ ኖርማል እኮ ነው። አንድ አይነት ሰው ሁኑ። ኮሜንትም ስደቡ፣ ፖስት የምታደርጉትንም ስደቡ፣ ወይ ደግሞ ኮሜንትም ደስ የሚል ነገር ጻፉ፣ ስትፖስቱም ደስ የሚል ነገር አድርጉ። እና ደግሞ እናንተ ተሳዳቢዎች እምነትን አታርክሱ። ሙስሊም የሚሆናችሁ ቁርአን አትፖስቱ፣ ክርስቲያን የሚሆናችሁ ደግሞ ስለ አድኖ ፖስት አታድርጉ። ምክንያቱም በእንደናንተ አይነቶች ጋጠ ወጦች ባለፈው በጣም ብዙ ነገር ሲደረግ አይቻለሁ። አንዷ ወጣ ቁርአን ትቀዳለች፣ አንዷ ወጣ ደግሞ መጽሐፍ ቅዱስ ትቀዳለች ማለት ነው። ምንድነው ሲባሉ አንዷ መጽሐፍ ቅዱስ ስለቀደደች ምንድነው ሲባል እንደዚህ ብድግ አድርገው ደግሞ ያንን ፕሮፋይል ይዘቀዝቃሉ። ምንድነው ፕሮፋይሉ? የእመቤታችን ስላድኖ ነው በቃ የሆነ ወይ ደግሞ የቁርአን ስላድኖ ማን ነው እንትን ያለው ምናምን ነገር። አይደብራችሁም እንዴ? ስለዚህ በእንደናንተ አይነቶች ጋጠ ወጥ አንደኛ መሰደብ የለብንም፣ ሁለተኛ ደግሞ እምነታችን መነካት የለበትም። እምነት ቀይ መስመር ነው ባይዘው። ምንም ነገር ሊደረግ ይችላል፣ ምንም ነገር ሊሆን ይችላል። የማንኛውም መስመር ግን ቀይ መስመር እምነት ነው። ተግባባ? ማንም ሰው ሊሰድበኝ ይችላል፣ ማንም ሰው ምንም ሊያደርገኝ ይችላል፣ ማንም ሰው ምንም ሊያደርግ ይችላል። ግን እምነቴ ላይ ሊደርስ አይችልም። ሰው ሊመታችሁ ይችላል፣ እናንተ ሊሰድባችሁ ሊዘቀዝቃችሁ ይችላል፣ ምናምን ብዙ ነገር ሊያደርጋችሁ ይችላል። ግን ምንድነው ላያደርጋችሁ የሚችለው? እናንተ ፈልጋችሁ ወዳችሁ ካልሆነ እምነታችሁ ልትቀይሩ የምትችሉት ወይ ደግሞ እምነታችሁ ልትሰደውም ላታሰደው የምትችሉት እናንተ ናችሁ። ስለዚህ ስርዓት ይኖራችሁ እንዴ! እግዚአብሔር እኔማ እኮ አሁን ላይ እየተሳቀቅኩኝ ነው። በቃ የሆነ እንዴት ነው የቤተ ክርስቲያን ነገር ፖስት ለማድረግ በጣም እሳቀቃለሁ። በቃ ምክንያቱም ማየው ነገር ስላለ ማለት ነው። ስለዚህ አንድ ሰው ናችሁ
አይምሯችሁ ይሁን ወይ ደግሞ ልባችሁን አላውቅም፣ በጣም ብዙ ሰዎች ናችሁ ውስጣችሁ ላይ ያለው። ስለዚህ በቃ ጥሩ ሰው ሆኑ። ጥሩ ሰው ባትሆኑ ችግር የለውም፣ አትሆኑ፣ አያገባንም። ግን ስርዓት ቢኖራችሁ በጣም አሪፍ ነው። እነዚህ 2 ልጆች ምናችን ላይ ያልደረሱ ደሞዝኛ አይደለም የምንከፍላቸው። ዩቱብ ካምፓኒ ነው የሚከፍለው። ማንኛውንም ዩቱበር ዩቱብ ካምፓኒ ነው የሚከፍለው። አንቺ አይደለሽም፣ እኔ አይደለሁም። ስለዚህ የፈለጉትን የሚስሩ የፈለጉትንም ነገር ያድርጉ። ዩቱብ ካምፓኒ ነው የሚከፍላቸው። ብር አዋጡልኝ አላሉ፣ ምን አድርጉልን አላሉ። ምንም የተጠየቀን ነገር የለም፣ የተጠየቅነው ነገር የለም። ስለዚህ ስርዓት ይኖራችሁ። እኔ እኮ በጣም ነው የሚያሳዝኑኝ። ቅምጥ ላይ እንደዚህ ሰዓት ራሱ በቃ ውይ ብሩኬንም ደስ ሳይው በጣም ነው የሚያሳዝኑኝ። መቤቴ ሁላቸውም ህይወትን ለማሸነፍ ነው እንደዚህ ደፋ ቀና እያሉ ያሉት። ምንም ነገር ሁሉም ሰው የሚሰራው ስራ ስለሚለውጠው ነው። እኛ ስለምንለወጥ ነው፣ ለመለወጥ የተሰደድ ነው። እነሱም ደግሞ ለመለወጥ ነው እየሰሩ ያሉት። ስለዚህ በቃ ስርዓት ይኖራችሁ። በጣም ነው የሚደብረው። ግፍ አትስሩ። ግፍ ነው፣ የምር ግፍ ነው። አለማየት ይቻላል፣ አለመከተል ይቻላል። አሁን እኔ የምር ቢያናዱኝ ወይ ደግሞ በቃ እነሱን አለመከተል ብፈልግ ትውት ነው የማረጋቸው። እዚህ ጋር መጥቼ ማብራሪያ አልሰጥም፣ ወይ ደግሞ መጥቼ እሷ እንደዚህ ናት እሱ እንደዚህ ነው ምናምን አይደለም። ግን የራሴ የሆነ ምክንያት ካለ ትውት አድርጋችኋለሁ እንጂ መሳደብ እንደዚህ ነው ማለት እንደዚህ ምንድን ነው? ምን ስለሆነን እኛ ማን ስለሆነን ነው እንዴ? ስለዚህ ሁላችሁም ስርዓት ይኖራችሁ። እግዚአብሔርን ያስጠላል። እነዚህ 2 ልጆች ከምናችሁም አልደረሱም፣ ከምናችሁ አሉ። በጣም ብዙ ልጆች ደግሞ የተስተካከሉ የሆነ አንዱ ወግ ነው አንዱን ሲሉ የነበረ አሁን ሁለታቸውንም ቢሆን በአንድ አይን እያዩ ያለ፣ ሁለታቸውን በአንድ አይን ማየት ባይችሉ አንዳቸውን ሳይነኩ አንዳቸውን እየወደዱ ያሉ ሰዎች አሉ። ልክ እንደነዛ መሆን ትችላላችሁ። ወይም ደግሞ መተው ትታችሁ ወደ ሌላ ፋሚሊ መቀላቀል ከፈለጋችሁ፣ ወይም ደግሞ ጸጥ ማለት ከፈለጋችሁ እንደዛም አለ። ተግባባን? ስለዚህ እንደዛ ማድረግ ብትችሉት የግድ መሳደብ የግድ መተቸት አለባችሁ ማለት ነው። ስለዚህ ፈጣሪ ጠብቃችሁ። የኔ ወዶች በጣም ነው የምወዳችሁ። ወይ ሲያሳሱ እኮ መቤቴን። ሁሉም ሰው አሁን እህቱ ብትሰደብበት አይወድም፣ ወንድም ቢሰደብበት አይወድም። የሌላ ሰው እህት ወንድም ሲሆን ግን በቃ ስለዚህ እንደ ራሳችሁ አድርጋችሁ እዩ። ወንድምሽን ብትሰድብብሽ እንደው ወይ ታንቅኛለሽ ወይ በሆነ ነገር ፈንከተሽኛል። እስካሁን እህትሽንም እንደዛው። የምሬ ነው። ማንም ሰው እኔ ሊሰድብኝ ይችላል ምናምን መተተውኝ ራሱ በቃ ችግር የለው ምናምን ብዬ ልተዋችሁ እችላለሁ። በወንድሜ ከመጣሽ አይንሽን ነው ጠንቁ እየማጠፋው፣ እጅ እግርሽን ነው ሁላ የምሰባብረው። የምሬን ነው። ስለዚህ እንደዚህ ተሳዳቢ ሆናችሁም እንደው ምላሳችሁን ራሱ እንደዛ ባዶ ቁርጥ ማድረግ ብቻል። የምሬን እኮ በጣም ታናዱኝ። እና ደግሞ ጨረቃዎቹ ወደ ራሳችሁ ተመለሱ። ኧረ በእናታችሁ በጣም አሰቃያችሁን። ደግሞ ትንሽ ፍቅር ትንሽ ጣል አድርጉብና ተዛ ደግሞ ተመለሱ። እድሌ ያች ልጅ እንዳትመጣ ደግሞ ዛሬ እንደው ዛሬ እሷን ባላያት ትናንት እኮ ግማሹን አሳልፌ ነው እዛ ብሩኬ ካለበት ላይ ሁላ የገባሁት። እንደው ባትመጣ ዛሬ ደስ ይለኛል። እንደው ዛሬ እንረፍ ባይሆን። ማንኛውም ወዳችኋለሁ ወዶች። ቻው፣ ደህና ዋሉ።